መንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃለ ረድኤት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር መምህራችን መጋቤ ብሉይ ሐዋዝ ሽፈራው የዚህ ታላቅ ቤተ ክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ ወንድማችን ዘማሪ ዲያቆን በቃሉ፣ ሁላችሁም በዚህ የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለዚች የተወደደች ቀን በሰላም አደረሳችሁ። አምላካችን በምሕረቱ ብዛት ጠብቆ ከመዓቱ ሰውሮ እኛ ካላሰብነው መከራ ሁሉ ጠብቆ ለዚህ ቀን አብቅቶ ስሙን እንድናመሰግነው ስለረዳን ተቆጥሮ ተተርጉሞ ተመስጥሮ ስለማያልቅ ይቅርታና ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እንደምታስታውሱት ባለፉት ጊዜያት ፍትሐ ነገሥት የሚባለውን የቤተ ክርስቲያን መጽሐፍ ትርጓሜውን እያብራራን እስከ ዛሬ እንደደረስን ታስታውሳላችሁ። እንደሚታወቀው ሁለት ክፍል እንዳለው ፍትሐ ነገሥት፣ አንደኛው ነገሥታት በቤተ ክርስቲያን ተቀብተው ይሾሙ የነበሩ ነገሥታት ሥጋዊ ፍርድ ሲፈርዱ በምን መንገድ መፍረድ እንዳለባቸው አባቶቻችን 318ቱ ሊቃውንት የሰሩትን ሕግ በተመለከተ በተለይ በዘመኑ ለነበረው ለቆስጠንጢኖስ ፍርድ እንዳያጎድል ድሃ እንዳይበድል የሰሩለት ሕግ አንዱ ክፍል ሲሆን፣ ሁለተኛው እኛ እየተማርነው ያለው ፍትሕ መንፈሳዊ ይባላል። ክርስቲያን በጠቅላላ የክርስቲያን ማህበረሰብ ከላይ ከፓትርያርኩ ጀምሮ እስከ ምዕመናን ድረስ ቤተ ክርስቲያን ውስጥ ሲኖሩ የሚከውኗቸው ነገሮች ምንድን ነው መሆን ያለባቸው የሚለውን ስርዓት ያላት ቤተ ክርስቲያን ስለሆነች እሱን እየተማማርን ነው የቆየ ነው። የመጀመሪያው አንቀጽ ወይም ምዕራፍ ስለ ቤተ ክርስቲያን ነው። ቤተ ክርስቲያን በማን ፈቃድ ይሰራል? ሲሰራም ስንት ክፍሎች ይኖሩታል? በዚያ ውስጥ አምልኮተ እግዚአብሔር የሚፈጽሙ ምዕመናን እንዴት ይጸለያሉ፣ እንዴት ይኖራሉ የሚለውን በመጠኑ ዳሰን ቋጭተን ነው እዛ ላይ ያቆም ነው። ዛሬ ደግሞ ትምህርቱን የምናስኬደው በተመረጡ የፍትሐ ነገሥት አንቀጾች ወይም ምዕራፎች ላይ ስለሆነ ለአብዛኞቻችን ብንማረው ይጠቅመናል ብለን የምናስበውን መርጠን አሁን ባለንበት እውቀትና መንፈሳዊ ደረጃ ብንሰማው ጥሩ ነው የምንለውን ነው የምናነሳው። ስለዚህ ዛሬ ሶስተኛውን አንቀጽ አንደኛውን ተምረናል። ሶስተኛው አንቀጽ ስለ ጥምቀት ነው የሚናገረው። ስለዚህ አንድ ሰው ቤተ ክርስቲያን የሚሰራው ለምንድን ነው? ሰዎች ተጠምቀው ሥጋው ደሙ ተቀብለው አምልኮተ እግዚአብሔር እየፈጸሙ እንዲኖሩ ነው ዋናው ዓላማ። ስለዚህ ቤተ ክርስቲያን ውስጥ ሰው ከመግባቱ በፊት ከሚያስፈልጉት ነገሮች አንዱ ጥምቀት ነው እና ጥምቀት እንዴት ይፈጸማል የሚለውን አባቶቻችን ያስቀምጡትን ስርዓት እንማራለን። ለነሱ የገለጠውን ምስጢር ለእኛም እንዲገልጥልንና በሰማነው ስርዓት ጠብቀነው እንድንከብርበት የቅዱሳን አምላክ ይርዳል። ስለዚህ ዛሬ ሶስተኛው አንቀጽ በእንተ ጥምቀት ስለ ጥምቀት የሚናገረውን አንቀጽ እንማራለን። ገና ሲጀምር እንደዚህ ይላል፣ ጥምቀት በሁለት መንገድ ይፈጸማል። በሁለት መንገድ ይፈጸማል ማለት አሁን ጥምቀት እያልን የምናነሳው በ40 እና በ80 ቀን ተጠምቀን የሥላሴ ልጆች የሆንበትን ጥምቀት ነው የምናነሳው። ከዚያ ውጭ በየጊዜው ደዌ ሥጋ ሲይዘን እና ለበረከትም የምንጠመቀው ጥምቀት ይኖራል። ከዛ በዓመት አንድ ጊዜ ደግሞ የጥምቀት ባህሩ ሲባረክ በጸሎት ከዚያ ለበረከት ከበረከቱ ለመሳተፍ እንጠመቃለን። ስለዚህ ይሄ ሁሉ ጥምቀት ግን ሲያመን የምንጠመቀው፣
የጥምቀት የምንረጨው ጥምቀት ግን የልጅነት ጥምቀት አይደለም። የልጅነት ጥምቀት ወይም ከሥላሴ ለመወለድ የተጠመቅነው ጥምቀት አንድ ጊዜ ብቻ የሚፈጸም ነው። ስንት ጊዜ ብቻ ንገሩኝ? ስንት ጊዜ? አንድ ጊዜ ብቻ ነው የሚሆነው፣ አይደገምም። በቤተ ክርስቲያን 7 ምስጢራተ ቤተ ክርስቲያን የሚባሉ አሉ። ከነሱ አንዱ ጥምቀት ነው። ከነዚህም መካከል የማይደገሙ አሉ። ከማይደገሙት አንዱና የመጀመሪያው ጥምቀት ነው። ለምንድን ነው ከተባለ አሁን በዚህ ዓለም እኛ ራሱ ከአንድ አባትና ከአንዲት እናት ነው የምንወለደው አይደለም? ደግሞ የሚወለድ ሰው አለ ከእናትና ከአባቱ እንደገና ወደ ማህፀን ተመልሶ አይወለድም። አንድ ሰው በሃይማኖት በኦርቶዶክስ ተዋሕዶ ሃይማኖት ኑሮ ሃይማኖት ለውጦ ሌላ ቦታ ቆይቶ ቢመጣ ራሱ የልጅነት ጥምቀት አይፈጸምለትም። አንዴ ተወልዷላ ከሥላሴ ትቶት ቢሄድም ሲመለስ የንስሐ ወይም የቄደር ጥምቀት ይጠመቃል እንጂ የልጅነት ጥምቀት አንድ ጊዜ ነው። ይህን ሁልጊዜ በሕሊናችን መሳል አለብን ማለት ነው። ከዚህ አንጻር የልጅነት ጥምቀት ደግሞ በሁለት ጊዜያት ሊከወን ይችላል። አንደኛው እና መደበኛው በ40 እና በ80 ቀን ነው። ወንዶች በስንት ቀን? ወንዶች በ40 ቀን በተወለዱ፣ ሴቶች በስንት ቀን? በ80 ቀን ይጠመቃሉ። ይሄ መደበኛው የቤተ ክርስቲያን የጥምቀት ስርዓት ነው። አንዳንድ ሰዎች ግን ጌታ የተጠመቀው በ30 ዘመኑ ነው እና እናንተ ለምን በ40 እና በ80 ቀን ታጠምቃላችሁ የሚሉን ሰዎች አሉ። እና ለዚህ መልሱ ምን መሰላችሁ? ጌታ በ30 ዘመኑ የተጠመቀው አዳም የ30 ዓመት ጎልማሳ ሆኖ ነው የተፈጠረው ሲፈጠር ገና። ስለዚህ የ30 ዓመት ጎልማሳ ሆኖ ተፈጥሮ ያገኛትን ልጅነት አጥቷታል በኃጢአት ምክንያት ዕፀ በለስን ሲበላ። ስለዚህ አምላክ በ30 ዘመኑ የተጠመቀው የአዳምን ልጅነት መመለሱን ለማስረዳት ነው እንጂ ከዚህ በቤተ ክርስቲያን ግን በ40 እና በ80 ቀን የምንጠመቀው የቀደሙትን አዳምና ሔዋን ልጅነት ያገኙበትን ወደ ገነት የገቡበትን ቀን በማሰብ ነው። ማለትም ጥንቱን አባታችን አዳም በተፈጠረ በ40 ቀኑ ገነት ገብቷል። በተፈጠረ በስንተኛው ቀን? በ40። ሔዋን ደግሞ በተፈጠረች በ80 ቀኗ ገነት ገብታለች። ስለዚህ እኛ ወንዶቹ አባታችን አዳምን አብነት አድርገን ሴቶቹ ደግሞ ሔዋንን አብነት አድርገው ወንዶቹ በ40 ሴቶቹ በ80 ተጠምቀው የገነት ምሳሌ ወደ ሆነችው ወደ ቤተ ክርስቲያን ይገባሉ ማለት ነው። ይህን ስርዓት የሚገርማችሁ ጌታ እንኳን ፈጣሪ ዓለማት አልሻረውም። በዚህ ዓለም በሥጋ ማርያም ተገልጦ በቤተልሔም በተወለደ ጊዜ በተወለደ በ40 ቀኑ ወደ ቤተ መቅደስ ሄዷል። በስንተኛው ቀን? ደህና መሻችሁ ይሰማል አይደለ? በስንተኛው ቀን? ስለዚህ ሕግ እሱ ራሱ አላፋለሰም ማለት ነው። በዚህ ምክንያት መደበኛው በ40 በ80 ቀን ሕፃናትን ማስጠመቅና የሥላሴ ልጆች እንዲሆኑ ማድረግ ይገባል። አንደኛው። ሁለተኛው ግን የተለያየ እምነት ተከታይ ሰዎች ጋር የተወለዱ ከክርስቲያኖች ያልተወለዱ ማለት ነው ሰዎች ይኖራሉ እና ክርስትናን ሳያውቁት ሳይረዱት መንገድ የሚያሳያቸው ጠፍቶ ብዙ ዓመት በሌላ እምነት ሊኖሩ ይችላሉ። ስለዚህ በ30 ዓመቱም የሚመጣ ይኖራል፣ በ40 ዓመቱም ኢቭን በ80 ዓመቱም የሚመጣ በ80 ዓመቷም ልትመጣ ትችላለች። በዚህ ጊዜ ወደ ክርስትና መምጣት እንፈልጋለን የሚሉ ሰዎች በመጡበት ጊዜ እንዲጠመቁ ስርዓት ተሰርቷል። ክርስቲያኖች የሆኑ ከክርስቲያን ወላጆች የተወለዱ በ40 በ80 ከሌላ እምነት የሚመጡ ግን በመጡበት ዕድሜ እና ጊዜ ይጠመቃሉ። ግልጽ ነው። አሁን በቤተ ክርስቲያን ታሪክ ውስጥ ብዙ ሊቃውንትና ደግሞ ብዙ ክርስቲያኖች እንዳሁኑ ክርስትና ባልተስፋፋበት ዘመን በተለይ አላውያን በሚበዙበት ጊዜ ቆይተው በ20ዎቹ ውስጥ ይጠመቃሉ ማለት ነው። ተጠምቀው ወደ ክርስትና መጥተው የክርስትና ኑሮ ይኖራሉ። ስለዚህ በ40 እና በ80 ቀን መደበኛ ሆኖ ሌላው ሰው ግን በመጣበት ንዑሰ ክርስቲያን የሚባሉት አምነው ተምረው የሚመጡት ደግሞ በመጡበት ጊዜ ጥምቀት ይፈጸምላቸዋል። እነዚህ ንዑሰ ክርስቲያን የሚባሉት እነማን ናቸው ካላችሁኝ፣ ካሁን በፊት አንስቸው ነበረ።
ቅዳሴ ሲቀደስ መሃል ላይ ወንጌል ይነበባል እንደምታውቁት አይደለም? ወንጌል ይነበባል። ባለፈው ትዝ ይላችሁ እንደሆነ ወንጌል ሲነበብ ጧፍ ይበራል ብያችኋለሁ አይደል? ምክንያቱ ምንድነው ነው ያልኩት የነበራችሁ ባለፈው። ዛሬ የመጣችሁ አይፈረድባችሁ። ምንድን ነበር ያልኩት? መብራት ለምን ጧፍ ታበራላችሁ ወንጌል ስታነቡ ቢሉን ምንድነው መልሳችን? ወንጌልን ራሱ ጧፍ በማብራት እንገልጣለን። ለምን ከተባለ ወንጌል ክርስቶስ ያስተማረው ትምህርት ነው። ስለዚህ ጌታም በወንጌል ምን ብሏል? እኔ የዓለም ምንድን ነኝ? ብርሃን ነኝ ብሎ ስላስተማረ ብርሃንነቱን ለመግለጥ ነው የምናበራው ማለት ነው። ስለዚህ ከወንጌል በኋላ ጻኡ ንዑሰ ክርስቲያን ይላል ዲያቆኑ ቃጭል እየመታ የክርስቲያን ታናናሾች ውጡ ይላል። በአንቀጸ ቅዳሴ እናዋለን። ቅዳሴ ለብቻው እንማረዋለን። ቅዳሴ 3 ክፍል ነው ያለው። አንደኛው ግብአተ መንጦላይት ይባላል። ከመቅደሱ መጋረጃ ውስጥ ገባሬ ሰናዩ ቄስ አሃዱ የሚለው ማለት ነው ገብቶ ለቅዳሴ በሚያስፈልጉ ነዋያተ ቅድሳት ላይ ጸሎት ያደርጋል። ልብሰ ተክህኖው ላይ፣ ጻሕሉ ላይ፣ ህብስቱ የሚቀመጥበት ጽዋው ላይ፣ ጽናው ላይ፣ ታቦቱ ላይ ሆኖ ይጸልያል። ይህ አንደኛው ክፍል ነው። ሁለተኛው ክፍል ቃጭል እየተመታ ዲያቆኑ እየመታ ከቤተልሔም ወደ ቤተ መቅደስ ይመጣሉ አይደለ? ቅዳሴ ሲገባ ማለት። ከዛ ካህኑ የሚመጣን ግርምት ዛቲ ሰዓት ጽብት እንተባቲ የወርድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት፣ መንፈስ ቅዱስ ከሰማይ ወርዶ ይህን መስዋዕት የሚያከብርበት ይህ ሰዓት ይህች ዕለት ምን ያህል የምታስጨንቅ ናት ብሎ አውጆ ቅዳሴ ይጀምራል። ከዚያ ጀምሮ ጻኡ እስከሚባለው ድረስ ሁለተኛው ክፍል ይባላል። የትምህርት ክፍለ ጊዜ ነው የሚባለው ይሄ። ከዛ ሶስተኛው አኮቴተ ቁርባን ብሎ እቱ በሰላም እስከሚለው ያለው ሶስተኛው የቅዳሴ ክፍል ነው እና የሁለተኛው ክፍል ጻኡ ንዑሰ ክርስቲያን እስከሚባል ባለው ውስጥ ከሌላ እምነት የመጡ ክርስትናን እየተማሩ ያሉ ማለት ነው። የቤተ ክርስቲያንን ትምህርት እየተማሩ ያሉ ገና ለጥምቀት ለቁርባን ያልበቁ የክርስቲያን ታናናሾች ወንዶቹ በዚህኛው በስተሰሜን አቅጣጫ በቅኔ ማይሌቱ፣ ሴቶቹ በስተደቡብ አቅጣጫ በቅኔ ማይሌቱ ቁመው እስከ ሁለተኛው ክፍል ቅዳሴ ሶስተኛው እስከሚጀምር ባለበት ቅዳሴ ያስቀድሳሉ። ገብቷቸዋል? እስከ ሁለተኛው ክፍል ይቆያሉ። ለምን ከተባለ ሁለተኛው የትምህርት ክፍለ ጊዜ ስለሆነ የጳውሎስ መልእክት ሲነበብ እንዲሰሙ ማለት ነው። የሐዋርያት መልእክት ሲነበብ ይሰማሉ። ግብረ ሐዋርያትን ይሰማሉ። መዝሙረ ዳዊት ምስባኩን ይሰማሉ። ወንጌል ይነበባል። በጥንቷ ቤተ ክርስቲያን ስርዓት ደግሜ ደጋግሜ እንደነገርኳችሁ ወንጌል የሚሰበከው ቅዳሴ መሃል ላይ ነው። አሁን በእኛ ዘመን በሁለት ምክንያቶች የወንጌል ስብከት ከቅዳሴ በኋላ ተገፍቷል። ይሄ የሆነበት ምክንያት አብዛኛው ሰው ሌሊት የለም ቤተ ክርስቲያን፣ አብዛኛው ፀሐይ ከወጣ በኋላ የሚመጣ ነው። በእኛ ድካም ምክንያት ቤተ ክርስቲያን ስርዓት ትለውጣለች ማለት ነው። የእኛ ድካም እንጂ እቱ በሰላም ከተባለ በኋላ መርሃ ግብር የለም ቤተ ክርስቲያን ውስጥ ስብከት የለም። እቱ በሰላም ወደ ቤታችሁ ምን በሉ ሂዱ። ለጊዜው ወደ ቤታችሁ፣ ለፍጻሜው ወደ ዘላለማዊት ቤታችሁ ወደ መንግስተ ሰማያት በሰላም ሂዱ ማለት ነው ትርጉሙ። ከዛ በኋላ የለም። ግን ምንድነው? እኛም የለንም። ሁለተኛም ቤተ ክርስቲያን አገልጋዮቿ የተነበበውን ወንጌል ተርጉመው አብራርተው አመስጥረው ሊያስተምሩ በሚችሉበት ደረጃ ላይ ስለማይገኙ በሁለታችንም ክፍተት ምክንያት ይሄ ስርዓት ተፈጠረ ማለት ነው እንጂ መሃል ላይ ነው። ለምን? አዳዲስ አማንያን ገና ያልተጠመቁ ወንጌል ሲሰበክ እንዲሰሙ መሃል ላይ። ለምን? አኮቴተ ቁርባን ከተባለ በኋላማ እነሱ ውጡ ተብለዋል፣ አይኖሩም። ስለዚህ አሁን በእኛ ዘመን እስከ ግማሽ ቅዳሴ የሚኖሩ ንዑሰ ክርስቲያን ቢኖሩ ወንጌል አይሰሙም ማለት ነው በእኛ ዘመን። ለምን ነው የማይሰሙት? ወንጌል በኋላ ነው። አሁን በእኛ ምክንያት በኋላ ነው። እነሱ ደግሞ ሄደዋል ያኔ። ከዛ በኋላ እንዲቆዩ ስርዓት አይፈቅድላቸውም። ስለዚህ ይማራሉ ማለት ነው። ንዑሰ ክርስቲያኖች የማይገባቸው ሐሳብ ካለ መጠየቅ በወረቀትም በምንም ትችላላችሁ እና ይማራሉ። ስንት ዓመት ነው የሚማሩ ከተባለ በቤተክርስቲያን ስርዓት 3 ዓመት ነው።
ከሌላ እምነት የሚመጡ የአማንያን 3 ዓመት እንዲማሩ ሰለስቱ ምዕት በፍትሐ ነገሥት አንቀጽ 3 ላይ ስርዓት ሰርተዋል። ስንት ዓመት? አይገርማችሁም? 3 ዓመት ይማሩ ነበር የድሮዎቹ። አሁን በእኛ ዘመን ክደት ለምን እንደበዛ ታውቃላችሁ? ክደት እንደ ጎርፍ ነው። በቃ እንደ ጎርፍ ድፍረት። ሰው ሃይማኖትን ያህል ነገር ሳይማርና ሳያውቅ የሚያብራራበት የድፍረት ዘመን ነው። ጥቂት 2 ሳምንትም ሆነ 3 ሳምንት አንዳንድ መጽሐፍትን አንብበው በድፍረት የቤተ ክርስቲያን ምስጢራትን የሚያስተምሩ ሰዎች ሁሉ የተነሱበት ዘመን ነው። ከዚያ ደግሞ እንደ ካዱ ስህተት ትምህርት ነው ሲባሉ አይገባቸውም። በነገራችን ላይ የማይማር ሰው ስህተቱን ስለማያውቀው እዚህ ላይ ተሳስታል ሲባል ራሱ እልክ ነው የሚይዘው። መማር ለመታረም ሁሉ ይጠቅማል። ሰው ሲማር ስህተቱን ያውቀዋል። እና እንዲህ አይነት ዘመን ነው። እንኳን ክርስቲያኖች የአማንያን 3 ዓመት ተምረው እንዲጠመቁ ታዟል። አሁን በእኛ ቤተ ክርስቲያንም ሕፃናት ሲጠመቁ ወላጆቻቸው ቃል ገብተው ሃይማኖት እናስተምራቸዋለን። ወላጆቻቸውና ክርስትና ያነሱ ሰዎች አሁን በኋላ እናየዋለን። ክርስትና ያነሱ ሰዎች አሁን ክርስትና የሚያነሳ ሰው ወንዱ ወንዱን ነው፣ ሴት ሴቷን ነው። ይህን እናየዋለን ራሱን ችለን እና አውራ ጣቱን ይዞ ክርስትና የሚያነሳው ወንድ የሕፃኑ ጸሎተ ሃይማኖት ደግሞ ነው የሚቀበለው ልጁ የሃይማኖት ጸሎት። ሴቷን ጸሎተ ሃይማኖት ደግማ እንድትቀበል ነው የታዘዘው። ለምን ከተባለ ሃይማኖት አስተምረዋለሁ ሲያድግ አይምሮ ትምህርት በሚቀበልበት ጊዜ አንድነት ሶስትነቱን እግዚአብሔር ማን እንደሆነ የቤተ ክርስቲያን ምስጢራትን አስተምረዋለሁ ብለው ወላጆቹና ክርስትና አንሺዎች ቃል ኪዳን ገብተው ነው ልጁ የሚጠመቀው። አሁን ይህን አደራ የተወጣ ስንት ሰው ይኖራል ከመካከላችን? ስንት ሰው ክርስትና አንስታችኋል? አንዳንዱንማ ረስተነዋል እኮ ክርስትና ያነሳ ነው። የት ነው ያለው ለመሆኑ ልጁ? ሃይማኖቱን ቢክድ በነገራችን ላይ ተጠያቂ ነን። ለምን? የክርስትና አባት ነን እኛ። የሌላ አባት አይደለንም። የክርስትና እናት የሆናችሁ ልጆቻችሁ የት ነው ያሉት ይሆን? ሃይማኖት እንድናስተምር ነው ዋናው ዓላማ። ክርስትና አባትና እናት የሆንበት ማለት ዋናው ምክንያት ይሄ ነው፣ ሌላ አይደለም። ድግስ እየጠሩ ማብላት ሁለተኛው ጉዳይ ነው። ባል ሲመጣ ልብስ መግዛት፣ አንዳንድ ነገሮችን ማድረግ ሁለተኛው፣ ዋናው ጉዳይ ግን ሃይማኖት ማስተማር ነው። ከቃሉ ጋር ናችሁ ክርስቲያኖች? እና ስንቶቻችን ይህን አደራ እንደተወጣን ራሳችሁ መርምሩት። ግን ዕዳ ነው በጣም። ስለዚህ ከዚህ ስትመለሱ ቁጭ ብላችሁ አስቡትና ክርስትና ያነሳችኋቸው ልጆች የት ነው ያሉት? ይሄንን በደንብ ከዜሮ ጀምረን እንግዲህ ወዲያ ብንሰራውም እግዚአብሔር የልባችን መነሳሳት አይቶ ይቅር ይለናል። በደል ነው ራሱ ችሎ ማለት ነው። ወላጆችም እንደዚሁ ክርስትና ልጆቻቸው አሁን የሃይማኖት ትምህርት ያውቃሉ፣ ክርስትናን ያውቃሉ፣ ይረዳሉ። ያኔ ክርስትና ስታስነሱ ግን ሃይማኖት እንዲማሩ ታደርጓቸዋላችሁ ብላ አምናችሁ ነው ቤተክርስቲያን ያጠመቃችሁ። አደራ ትወጣላችሁ ተብሎ። በነገራችን ላይ በክርስትናም በስጋም አባትና እናት መሆን የእድሜ ጉዳይ ብቻ አይደለም መስፈርቱ። ማለት እድሜያችን ስለደረሰ ትልቅ ሰው ስለሆን መውለድ ስለምንችል ብቻ አይደለም። አባትና እናት ኃላፊነቱን ተወጥቼ እስከ እድሜ ዘመኑ እግዚአብሔርን ሳይክድ እንዲኖር በሃይማኖት እንዲጸና ማድረግ እችላለሁ አልችልም? ይህም ዋናው ጉዳይ ነው። ስለዚህ ይህንን ሁልጊዜ ክርስቲያኖች ማስተዋል ይኖርባቸዋል። እና ንዑሰ ክርስቲያን እንኳን 3 ዓመት ይማራሉ ነው የምላችሁ።